የህይወት ውሃ ከዕለታት በአንድ ቀን በአንድ ሩቅ ሀገር በትልቅ ጫካና በረጃጅም ወንዞች ተከቦ አንድ ጥበበኛና ደግ ንጉስ ይኖር ነበር። ምድሩንም በቸርነት ይመራ ነበር። ህዝቡም ከልብ ይወደዋል። ነገር ግን በአንድ ቀዝቃዛ የክረምት ማለዳ ንጉሱ በጠና ታመመ። የንጉሳዊው ዶክተሮች ሁሉንም አይነት መድኃኒት ሞከሩ፣ ግን ምንም ሊረዳው አልቻለም ነበር። ብዙም ሳይቆይ መላው ቤተ መንግስት በጭንቀትና በሐዘን ተሞላ። ንጉሱ 3 ወንዶች ልጆች ነበሩት። ታላቁ ጠንካራና ኩሩ፣ ሁለተኛው ብልህ ግን ትዕግስት የሌለው፣ ታናሹ ደግሞ ልዑል ኤሪክ ገርና ደግ ነበሩ። አንድ ምሽት ተስፋ የጠፋ መስሎ በታየ ጊዜ አንድ ሚስጥራዊ ሽማግሌ በቤተ መንግስቱ ደጃፍ ላይ ታየ። ሽማግሌው አይኖቻቸው እንደ ኮከብ ያንጸባርቁ ነበር። የቤተ መንግስቱን ሰዎች ጠርተው ንጉሱን ሊያድነው የሚችለው አንድ ነገር ብቻ ነው፣ እሱም የህይወት ውሃ ነው። አክለውም ይህ የህይወት ውሃ በሩቅ ምድር ተደብቆ ትልቅ ጥበቃ የሚደረግለትና በቀላሉ የማይገኝ ነው። ልቡ ንጹህ የሆነ ሰው ብቻ ነው ሊያገኘው የሚችለው አሉ። ታላቅየው ልዑል ዘሎ ተነሳ። እኔ እሄዳለሁ፣ የህይወትን ውሃ አመጣለሁ ሲል በኩራት ተናገረ። የሚያብረቀርቅ ትጥቁን ለብሶ በፈረስ እየጋለበ ጉዞ ጀመረ። ለረጅም ጊዜ ከጋለበ በኋላ መንገድ ዳር ቆሞ አጭር ሽማግሌ ያገኘ። ድንኩ ሽማግሌ በደግነት መልካሙ ልዑል ወዴት ትሄዳለህ ብሎ ጠየቀው። ልዑሉም በቁጣ የህይወትን ውሃ ለመፈለግ ነው የሚሄደው፣ ከመንገዴ ላይ ዞር በል አንተ አጭር ሽማግሌ አለው። ድንኩ ሽማግሌ ግንባሩን አጨማደደና እንግዳ ቃላትን በሹክሹክታ ተናገረ። በድንገት መንገዱ በልዑሉ አይን ፊት ተጣመመና ተጠላለፈ። ልዑሉም የሚሄድበት ግራ ገብቶት ዞሮ በጨለማው ጫካ ውስጥ ለዘላለም ጠፋ። ከብዙ ቀናት በኋላ ሁለተኛው ልዑል የህይወትን ውሃ ለማምጣት ተነሳ። እሱም ጫካ ውስጥ ትንሽ እንደሄደ ድንኩን አገኘውና ወዴት እንደሚሄድ ሲጠይቀው ከወንድሙ የበለጠ በቁጣና በድፍረት ተናገረ። ሂድ ወደዛ አንተ ሞኝ ሽማግሌ ሲል ጮኸ። ልክ እንደ ወንድሙ እሱም በማያልቅ ጫካ ውስጥ የሚሄድበት ጠፍቶት ዞሮ ጠፋ። በመጨረሻ ልዑል ኤሪክ ወደ አባቱ ቀረበ። ንጉሱ በጣም ደክሞና ገርጥቶ ስለነበር የኤሪክን እጅ ያዘና ሂድ ልጄ ከማለት በቀር ምንም ማድረግ አልቻለም ነበር። እናም ትንሹ የዋህ ልዑል ጉዞውን ጀመረ። ወደ ጫካው ገብቶ ብዙም ሳይቆይ ኤሪክ ያንኑ ድንክ ሽማግሌ ያገኘው። ትንሹ ልዑል ግን እንደ ወንድሞቹ አልተሳደበም። ይልቁኑ ሽማግሌውን ሲያገኘው ቆሞ ሰገደና ጌታዬ የህይወትን ውሃ እንዳገኝ ሊረዱኝ ይችላሉ ሲል ጠየቃቸው። ሽማግሌው ፈገግ አሉና አንተ እንደሌሎቹ ስላልሆንክ ደግ ስለሆንክ ረዳሃለሁ ብለው ስጦታዎች ሰጡት። ዳቦና ጎራዴ ሰጡትና ይህ ጎራዴ ማንኛውንም በር ይከፍትልሃል፣ ዳቦ ደግሞ በጣም ጨካኝ የሆኑትን አራዊት ሳይቀር ያራራልሃል። በመጨረሻም እንዲህ ብለው መከሩት፣ በጫካ ውስጥ ስትጓዝ 3 የብረት በሮች ጋር እስክትደርስ ድረስ መንገዱን ተከትለ ሂድ። እያንዳንዱን በር በሰጠው ጎራዴ ስትነካው ይከፈታል። ከዛም ማንኛውንም ነገር ስታገኝ ከሚገባህ በላይ አትውሰድ አሉት። ኤሪክ እጅግ በጣም አመሰግናለሁ ብሎ ጉዞውን ቀጠለ። ሲጓዝም የተለያዩ ከባባድ ቦታዎችን አለፈ። በመጀመሪያ በድቅድቅ ጨለማ በተሞላው ጫካ ውስጥ አለፈ። ከዛም ነፋሱ እንደ ዋሽንት በሚያፈጭበት ሞቃት በረሃ ውስጥ አለፈ። በመጨረሻም ትልልቅ ገደሎች ባሉበትና በሚያብረቀርቁ ሸለቆዎች ውስጥ ጋለበ። ከቀናት ጉዞ በኋላ ወደ መጀመሪያው የብረት በር ደረሰ። በሩን ሽማግሌው በሰጠው ጎራዴ ነካውና ወለል ብሎ ተከፈተ። በሩ ሲከፈት በውስጡ ወርቃማ ጸጉር ያለው ግዙፍ አንበሳ ተኝቶ ነበር። ኤሪክ በጣም ቢፈራም ሽማግሌው በመከረው መሰረት ከአስማታዊው ዳቦ ለአንበሳው በቀስታ አቀረበለት። አንበሳው ምግቡን አሽትቶ የልዑሉን እጅ በቀስታ ላሰና እንዲያልፍ ፈቀደለት። ትንሽ ተጉዞም በሁለተኛው በር ላይ ደረሰ። በጎራዴው ተጠቅሞ ከፍቶት ገባ። እናም በውስጡ በደማቅ ጨረቃ ስር የሚያብረቀርቁ ወርቃማ አፕል የተሞላ የአትክልት ቦታ አገኘ። የሚያስፈልግህን ያህል ብቻ ውሰድ የሚለውን የሽማግሌውን ምክር አስታውሶ አንድ አፕል ብቻ ወሰደ። በመጨረሻ በሶስተኛው በር ላይ ደረሰ። እናም በጎራዴው ከፍቶት ሲገባ አንድ እንደ ፈሳሽ የፀሐይ ብርሃን የሚያበራ ምንጭ አየ። አዎ የህይወት ውሃ ጋር ደርሷል። በጥንቃቄ አንድ ጠብታ ሳይፈስ ዋንጫውን ሞላና ጣበት መመለስ ጀመረ። ትንሽ እንደተጓዘም በአቅራቢያው ከወርቃማ ዛፍ ስር አንዲት ቆንጆ ልዕልት ተኝታ ተመለከተ። ልዕልቷ ለረጅም ጊዜ በተሰራባት ድግምት ምክንያት እንቅልፍ ውስጥ ነበረች። እሷን ከድግምቷ የሚያድናት የልዑል ንክኪ ብቻ ነበር። ኤሪክ እጇን በቀስታ ሲነካት አይኖቿ ተከፈቱ። በቀስታም ከክፉ ድግምት ነፃ አውጥተኸኛል፣ አመሰግናለሁ አለችው። ውድ ልዑል ሆይ ከአንድ
ዓመትና ከአንድ ቀን በኋላ ተመለስ እናም ሙሽራህ እሆናለሁ አለችው። ኤሪክ በፈገግታ ቃል ገባ። ከዚያም ወደ ቤቱ የሚወስደውን ጉዞ ጀመረ። በጫካ ውስጥ ሲሄድ አንድ ጭስ ያለበት ቦታ አገኘ። ቀስ ብሎ ሲጠጋም የጠፉትን ሁለት ወንድሞቹን አገኛቸው። ደክመውና ተርበው ነበር። ኤሪክ ምግቡን አካፈላቸውና ስለ ሕይወት ውሃ ነገራቸው። ነገር ግን በዚያች ሌሊት ሲተኛ ወንድሞቹ ቀኑበት። በድብቅ የክሪስታል ዋንጫውን ወስደው በወንዙ ውሃ የተሞላ ዋንጫ ቀየሩት። ትልልቆቹ ልዑሎች ያላወቁት ነገር ግን ውሃውን የቀዳው ሰው ካልሆነ በስተቀር አዳኝነቱ እንደሚጠፋ ነበር። ልዑሎቹ በሌሊት ኤሪክን ትተው ጉዞ ጀመሩ። ወደ ቤታቸው ሲደርሱ ሁለቱ ታላላቅ ልዑሎች ወደ ንጉሱ ሮጡ። አባታችን የሕይወትን ውሃ ይዘን መጥተናል አሉ። ንጉሱም ጠጣው። ነገር ግን ንጉሱ ከመፈወስ ይልቅ ደካማ ሆነ። ትኩሳቱ በጣም ስለጨመረ ቤተ መንግስቱ ውስጥ ያሉ ሰዎች በሙሉ መራወጥ ጀመሩ። ኤሪክ ከእንቅልፉ ሲነሳ ወንድሞቹ ትተውት እንደሄዱ አየና ውሃውን እንደቀየሩ ጠረጠረ። ስለዚህ ደብቆ ያስቀመጣትን ትንሽ የሕይወት ውሃ ይዞ ወደ አባቱ ተመለሰ። ጣና እውነተኛ ዋንጫውን አቀረበ። ንጉሱ ቀስ ብሎ ጠጣው። በድንገትም የንጉሱ ፊት ወዙ ተመለሰ። አይኖቹ ብሩህ ሆኑ፣ በሕይወት ተሞሉ። በደስታም ከአልጋው ላይ ተነስቶ ኤሪክን አቀፈውና ልጄ ሕይወትን መልሰህ ሰጥተኸኛል አለው። ብዙም ሳይቆይ እውነቱ ተገለጠ። ሁለቱ ታላላቅ ወንድሞች አፈሩና ይቅርታ እንዲደረግላቸው ለመኑ። ልዑል ኤሪክ በደግነት ፈገግ አለና የሕይወት ውሃ ሰውነትን ብቻ ሳይሆን ልብንም ጭምር ይፈውሳል ብሎ ይቅርታ አደረገላቸው። ከአንድ ዓመትና ከአንድ ቀን በኋላ በነጭ ፈረሶች የሚጎተት የኤሊልቲቱ ወርቃማ ሰረገላ ወደ ቤተ መንግስቱ ደጃፍ ደረሰ። ኤሪክ ቃል በገባው መሰረት ይዟት መጥቷል። እርሷና ኤሪክ በሚያብረቀርቁ ኮከቦች በሞላ ሰማይ ስር ተጋቡ። ህዝቡ ሌሊቱን ሙሉ ዳንኪራና ዘፈን አሰማ። ከዚያ ቀን ጀምሮም የአካባቢው ሰው አንድ ነገር ተማረ። አንዲት የደግነት ጠብታ በወደቀችበት ሁሉ ሕይወትንና ደስታን ልታመጣ ትችላለች። ታሪኩ በዚሁ ተፈጸመ። ተረቱ ከተመቻችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ተጨማሪ ተረትና እንቆቅልሾችን ማግኘት ትችላላችሁ። ተረት ከቡቡ ጋር